አንተ እንጠጅና ረጨፉት እያለ ሁለመና የተበጠበጠ መንገድ ላይ ወድቃ አንስተው ቤቱ ወሰዱ አሉኝ። ትናንት ነገሩኝ። እዚህ አይደለም እዛ። ማን የነገሩት? እዛ መንገድ ላይ ትናንትና ስንሄድ። አቤት የሰወሬ፣ አቤት የሰወሬ፣ አቤት አቤት። ዶሮ ሲያታልሏት በመጫኛ ጣሏት አለ የድሮ ሰው። ዶሮ ሲያታልሏት በመጫኛ ጣሏት። እየመጣ በየሳምንቱ ጠይቀኝ። እኔ ጋር እንዳትመጣ እዚህ ወታደሮች አሉ እዚህ ግቢ ይገሉሃል። ውሸቱን 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 ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949 465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓል ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑን ነው አደራ? አደራ አደራ። ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው። እኔ ስንት ስራ አለብኝ። እኔ ራሳቸው ይንገሩት። እኔ አይሰማኝም። ከውጭ ሀገር የኔ እንትና ስለምትመጣ መቀበያ በሶ ልፈጭ ነው እዚህ ጋር በሶ ልወቅጥ ነው እዚህ ጋር በሶ ትወቅጣል። ሴቶቹ ምን ስራ ይዘው? አይ እኔ አሁን የወሎት እማማ ዝናሽ አንቺ ላሉ ከቤሩት ልትመጣልኝ ስለሆነ ለሷ መቀበያ በሶ ፈጫለሁ እዚህ ጋር በሶ። ምን ተት ነው የምትመጣው? ከቤሩት ከውጪ ከቤሩት ከውጪ ተት ሀገር ከውጭ ሀገር ቤሩት። አንተ ነው በሶ የምትፈጭ? አዎ አሁን ሙቀጫ ምናምን አምጥቻለሁ። ሌላ ቦታ እንዳለ ተይዟል። ፍታላቸው ቦታ ስለሌለ እዚህ አምጥቻለሁ። በሶን አምጥቻለሁ። እዚህ ጋር ነው የማውቀጠው። ዛሬ ልደታ ነው። በልደታ ምድር ጥፍት ትቆርጣለህ እዚህ። እሹት ቆይ ሰውዬ ልደታ እኮ ማርያም የተወለደችበት ቀን ነው። እሰይ የፎጣ ቆይ እኔ የምለው እዚህ የፎጣ እንዳይበላሽ ሙዙ ቀነስ አለብኝ። ሙዙ ጋር የደረሰ ሰው አለ እንዴ? ምን ሙዙ ትናንት አስቀምጬ ከሄድኩት የጎደለ አለ። ጠዋት እዛ ሳይወጣ አይቀርም። የቻለ ያንጎዳጉን ነበር እዛ መዞ ይዞ ሳይሄድ አይቀርም። ጠዋት የቻለ 10 ሙዝ ነበር ያስቀመጥኩት። አሁን ያለው 4 ነው እኮ ይዞ ሄደ። ጠዋት ቤት ሊጠቅ እንደው እርሶ ቤት አይጠብቁም አይከለክሉም እንዴ? እኔ ልመታ ነው በዘንግ አንተ እዚያ ፍሪጅ ውስጥ ቆልፋ አታስቀምጥም እዛ ውስጥ? እኔ እርሶ አሉ ብዬ ነው። ያንን ፎጣ ክተት እዛው በክብር ክተት ፎጣው በደንብ ጠፍና ማይነቶሎ ማይጥሉ
አዎ በቃ ያንን ለምን አወጣኸው? አንተ በደንብ አስቀምጠው። መንግስት ነው ያመጣው፣ እኔ አልገዛውም። መንግስት ነው ያመጣው፣ መንግስት ነው ያመጣው። ታቦት የወጣው ቀን ነው የማንዲራው ጋቢ የሚለበሰው። ህልም ያየሁት አለ ይሄ በድሮ ጊዜ እየሰሙ ነው። አዎ ተረጋግተህ ተቀበል። እዚህ የእርሶን ጣራ ገንጥዬ አለ ጣራውን የቆርቆሮውን በህልሜ ገንጥዬ የእርሶን ቤት ገንጥዬ በቆርቆሮ በኩል ገንጥዬ ገባውና ቤቶት ቴሌቪዥን ስሰርቅ አየሁኝ የእርሶን። ሌላ እርሶ ጋር መጥቼ የሆነ ጊዜ በህልሜ አለ መኪና ያላት መኪና ያላት አለ ቤት ያላት አለ ጸጉሯ ረጅም አለ ስራ ያላት አለ ደሞዝ የሚከፈላት አለ ሚስት ፈልጉልኝ ብዬ ጠየቅኩት እርሶን። በህልም እኮ ቆይ ህልም ልንገሩት እንዴ ህልም እኮ ነው። በህልሜ መጥቼ ስነግሮት ከዛ እሺ የኔ ልጅ አይዞክ አሉኝ። በህልሜ አይዞክ አሉኝና በወሩ ወር እስከሞላው በኋላ ና አሉኝ። በወሩ እርሶ ጋር ስመጣ አንዲት ቆንጆ ሸበላ ቁጭ ብላ አገኘው እርሶ ቤት ነው የሚለው። ፍቱለት። ሴትዮዋ በደላላ ፈልግና ግባ። እንዴ ህልም ፍቺ ነው ወይስ ምንድነው ይሄ? እኮ ህልሙ በደላላ ፈልጋ አግባ። በህልምህ ያያትን ተፈታ ማለት ነው ይሄ። በህልምህ ያያትን በእውንህ በደላላ ፈልጋ አግባት። በህልምህ ያያትን ልታቅፋት ነው። አሃ እሺ። የመጀመሪያውስ የእርሶን ጣራ ቀዶ ገብቶ ቴሌቪዥኖትን የወሰደው ምንድነው? እሱስ ፍቺው? ጣራውን በበሩ ሳይገባ ነው። አዎ በበሩ አልገባም። ጣራው ላይ ወጥቶ ጣራውን ቀዶ ነው ገብቶ ቴሌቪዥኑን የወሰደው። አንተ ሌባ ነህ፣ መንግስት ይገልሃል። ሌባ ነህ መንግስት ይገልሃል። አንተን ሌባ ነህ። እየመጣ ጠይቀኝ። አይ መንግስት ይገልሃል። ሌባ ነህ አንተ። እየመጣ በየሳምንቱ ጠይቀኝ። እኔ ጋር እንዳትመጣ። እዚህ ወታደሮች አሉ። እዚህ ግቢ ይገሉሃል። እዚህ ግቢ ወታደሮች አሉ። እዚህ ሰላም ጠባቂ። ወይኔ እረስቼው አንተ ውይ ወይኔ እማማ ዝናሽ ረሳሁት እስካሁን። አይ ልቤን የወሳቸው እኮ ወስደውብኝ ነው። ምን ነው ቢያስታውሱኝ? ቅድም ነግሬዎት የለ እንዴ? ምን አለበት ቢያስታውሱኝ? ምኑን ነው የማስታውስህ? ኧረ ተው እማማ አንተ ያን ጠጅና አረቄ ፉት እያለ ሁለመና የተበጠበጠ መንገድ ላይ ወድቃ አንስተው ቤቱ ወሰዱህ አሉኝ። ትናንት ነገሩኝ። እዚህ አይደለም እዛ። ማን የነገሩት? እዛ መንገድ ላይ ትናንትና ስንሄድ። አቤት የሰው ወሬ! አቤት! ትናንት እዛ ጡረታው ቦታ ስንሄድ እና አንድ ቀን ብቻ ነው ታዲያ ሰክሮ መንገድ ላይ ወድቆ ሰዎች አንስተው ቤት ወሰዱት አሉኝ። እና አንድ ቀን ብቻ ነው አንድ ቀን ብቻ። አይ አሁን ዋናውን የመጣውበትን ነገር ረሳሁት። ይገርማል። ከቤሩት አንቺ ላሉ ትመጣለች እና በሶ ወቅጬ ላዘጋጅላት ብዬ ሙቀጫና ዘነዘና ሁሉ ይዤ ነው የመጣሁት። እዚህ ረስቼው ወይ አሁን እዚህ አይሰራም፣ እዚህ አይወቀጥ። ምን ችግር አለው? አይ በህግ እኔ ወታደሮቹ ዞረው ወጥተው መንግስት ጋር ወስዷታል። ያውኑ መንግስት በብረት ሰባብሮ ድልድይ ውስጥ ይቀረቅራታል። ይሄ መንግስት ነው ቤቱ። መንግስት ሰርቶ ነው ያስቀመጠኝ እኔን። ይሄ የመንግስት ነው የኔ አይደለም። እዛ የከፋል እዛ ጋር
አላውቅም እኔ አላውቅም። የት ነው የምትወጣው? እሱን ገብሱን ይዤ ልመጣ ነው። የት ነው የምትወጣው? አንተ አግባው። ማዳበሪያ እኮ ነው። ገብስ ይዤ ልመጣ ነው እንዴ? ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ። እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ነው ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949465946 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ እግዚአብሔር ብድራቱን ይክፈላችሁ። አምናም ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ ዓመት በዓልን ደስ ብሏቸው እንዲውሉ እንደማማ ዝናሽ ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑን ነው አደራ? አደራ አደራ። ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው። ውሸቱን 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 ዶሮ ሲያታልሏት በመጫኛ ጣሏት አለ የድሮ ሰው። ዶሮ ሲያታልሏት በመጫኛ ጣሏት። ወይ ናግዘኝ ናግዘኝ ና ና ና በደምብ ሂድ ሂድ ላንቺ ላሉ ያልሆነ በል አንድ አፍና ቂጥ አንድ አይነት ሂድ ሰይ ውይ 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 እባክህ አግባኝ። ሄሎ ገብሱን እያዘጋጀን ነው። ስትመጣ የምታርፈው የት ነው? መጀመሪያ እማማ ዝናሽ ጋር አትመጣም፣ እዚህ አትመጣም። ተርበል ወታደር ይገላት ጎትቶ ወስዶ መንግስት ይገላታል። ውቀት የመንግስት ነው ሰጥቶ አንተ በደንብ ውቀት እንጂ በደንብ አልደቀቀም። አድቅቀው እንጂ እንዴ በደንብ መብላት አለበት። አንችላሉ ዶሮ ሲያታልሏት በመጫኛ ጣሏት። ምንድን ነው ዶሮን ሲያታልሏት ምንድን ነው? ባዶ ሙቀጫ ስታታል። ምንድን ነው? ባዶ ሙቀጫ ነው። ይሄ ገብስ አይደለ እንዴ? ባዶ ሙቀጫ። ተው ይሁን ባዶ ይሁን እንዴ ተው። በደንብ ቆጠው እንትን በለው። ወይ ወይ እንዳይቦንባቸው እሳቸው ዶሮ ሲያታልሏት በመጫኛ ጣሏት። እንግዲህ ነገር አንፈልግም። አግባኝ እዚያ ቤት ያግባኝ። በደምብ ወይ አንተ እዛው ወይ አንችላሉ። ይሄ አይኔ ላይ ቦያነነ የሆነ አቧራ ንፋስ በንፋስ ገብሱ ገባበት አይኖት ውስጥ። እሺ በንፋስ አቧራ አይኔ ላይ ገባ። እሺ አበው የለችም። የዛቤ ዛሬ ግርማ በሉ ብቃ አሉ። እኔ እኮ አሁን እዛ ገና ቅድም ሰላም ብዬ ቡና ጠጥቼ ነው የመጣሁት። እናበቡ ቤት እንደ ዛሬ ደስ ብሎኛ አያውቅም። እናበቡ ቤት አሁን ተውጭ የመጣው ቡና አይደል የጠጡ? ኧረ እኮ አሁን የመጣውማ ከውጭ ነው። ቅድም ስገባ እቤታቸው ገብቼ ቡና ጠጥቼ ተጫውቼ ፍሬዎትን ጠይቄ ነው የመጣሁት። መቼ መጀመሪያ? አሁን እነሱ ታጥሩጭ የመጣ ቡና አይደል የጠጡት? ገዝተው
በጣም ስጋት አደረባት ወይዘሮ ዘቢደር በጣም ፈራች። አሁን ባሌን ትነጥቀኛለች ብላ ወይዘሮ ዘቢደር አባትክን ያገቡት? አዎ አቶ አጎናፍርን አጎትክን ያገቡት ወይዘሮ ዘቢደር ትግሬዋ? አዎ ምን ይሁን ሰርግ ጠራሻለሁ ብለውኛል ወይዘሮ ዘቢደር። አሁን ጾሙ ሲፈታ ሰርግ አለ ብለዋል አጎትክን ስላገቡ። አዎ እዛ ሴትዮዋን ትግደል ብለህ ነው እዛ አንቺን አሉ ቅቢጥስ ቅቢጥ ዋ አይደለማ፣ ደንብ ነው፣ ባህላችን ነው። ሰው ከውጭ ሀገር ወደ ሀገሩ ሲመጣ በሶ ይፈጫል። አጎተ ሌላ ሚስት አገቡ። ዘቢደርን ትግሬዋን ዘቢደርን አገቡ አጎትህ። ቢሆንም ይቺ አንቺን አሉ የፊት ሚስታቸው ነች። ቢሆንም ባለውለታዬ ናት። ማ አንቺ ላሉ ያው ሴትዮዋን ትገላለች ባሌን ቀማሽ ወስተድሽ ብላ ይሄ ሁሉ ሙዝ እንደዚህ ያስበሉብኛል። እኔ አስቀምጬ እበላለሁ ያልኩትን ታጥሩ ውጭ ግልብጥ የሚሉ ልጆች በቀደም እዚህ ገብተው እየመዘዙ ይዘው ሊሄዱ ልጆች ናቸው። ታጥሩ ውጭ ግልብጥ ብለው መጡ እና እየመዘዙ ይዘው ሊሄዱ በቀደም እዚህ አድርገህ አሁን ሸተት ብዬ ጥብቅ አድርጌ በሶፍት አሁን ሸተት ብዬ በሶፍት አድርጌ በሶፍት እዚያው ረከቦቱ ውስጥ ቀረቀርኩት። የበቀደሙን በቀደም ኩባያውንና ማንካውን የት አደረግከው? እቤት ወስጄው ነው። እናንተ ቤት? አዎ አንተን እኛ ጋር እንግዳ ሲመጣ ማንኪያ። ኧረ ኩባያው የነሱ ነው አንጫሉኝ። አሁን የነሱ ነው ኩባያው። እዚህ ቤት አይደለም እንግዳ መጥቶ እዛ እኮ የነዚህ ነው አንጫሉኝ። አሁን የነሱ ነው ኩባያው እዚህ ቤት። ገና ጉድ አለ። የኛን 3 ኩባያ በእግርህ እየረቀስ ሰበርክ። እዚህ ተሰብሮብኝ ነው። የኔን ኩባያ የኔን ኩባያ 3 ኩባያ በእግርህ እየረቀስ ሰበርክ። ጊዜ ያ የነሱ ነው። ከዚህ ቤት የነሱ አይደለም የነሱ ነው። ያ ኩባያው የነሱ ነው። እዚህ ቤት የነሱ ነው። ምን ላድርግ? እንግዳ መጣ። እኔ አላውቅም። የነሱ ነው ኩባያው የነሱ ነው። እዚህ ቤት በቃ ከነገ ወዲያ ይዤ እመጣለሁ። ቆይ ወይ ይዛ እንድትመጣ ልደውልላት ለጀማነሽ። አይ ሄሎ ጀማነሽ፣ የናበቡ ነው በል። ሄሎ ጀማነሽ። እዚህ ቤት የናበቡ ነው። ኩባያውንና ማንኪያውን መልሱ። የናበቡ ነው። እዚህ ቤት የናበቡ ነው። ኩባያው እዚህ ቤት የናበቡ ነው። ተነማንካው እንግዶቹ እስከሚሄዱ ድረስ እንጠቀምበት ትንሽ ጊዜ። ኧረ አበበኝ ኩባያው የናበበኝ ኩባያው የናበበኝ ነው። እዚህ ቤት የኔ አይደለም። የምን እንግዳ ነው? እዛ ዘሩ ይጥፋ እንዴ! የሰው ዕቃ እየተዘረፈ ወጥቶ ነው እንዴ እንግዳ የምሸኘው? ሄሎ ወይ አንጧሩ ኩባያውን አሁን እውነት እንግዶቹ ሲጣሉ ሰበሩት። አንጧሩ ኩባያው አሁን ትከፍላለች። አንጧሩ አሁን ኩባያውን አንጧሩ። እንግዶቹ ተደባድበው አላውቅም። ኩባያውን አንጧለች። የነሱ ነው እዚህ ቤት አንጧለች። አበቡ አሁን ኩባያውን በቃ ገዝተን እንከፍላለን። ምን ይደረግ? ኩባያው የነሱ ነው። የናበበኝ ነው። አንጧለች። አሁን ለፋሲካ ለአቅመ ደካሞች የምታደርጉትን አድርጉ። ጎበዝ እማማ ዝናሽ እንግዲህ እንደሰማችሁ ነው። እኛም ምንድን ያሰብነው 1 ዶሮ፣ 1 ኪሎ በርበሬ፣ 5 ኪሎ ሽንኩርት እንደዚሁም ደግሞ ዘይት 5 ሊትር ለፋሲካ በዓል ለመስጠት ስላሰብን የምትችሉትን በማድረግ እንድትረዱ አደራ እንላችኋለን። በ0949 4659 46 እየደወላችሁ ቫይበር፣ ዋትሳፕ፣ ቴሌግራም ላይ መልእክት እያስቀመጣችሁ መስጠት ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈላችሁ። ከቻላችሁ ዶሮውንም ሽንኩርቱንም ዘይቱንም ለእጃቸው የሚሰጠውንም እሱ ሁሉንም ማምጣታችሁ መስጠት አብራችሁ መስጠት ትችላላችሁ። ደግሞ የጸሎት ሐሙስ ቀን ነው ለመስጠት ያሰብነው። እግዚአብሔር ብድራቱን ይክፈላችሁ። ለምታደርጉት እያንዳንዱ ነገር በሙሉ
እግዚአብሔር ብድራቱን ይክፈላችሁ። አምና ካቻምናም ይሄንን አድርገናል። አሁንም ደግሞ በየቤታቸው ተቆልፎባቸው ያሉ እናቶች አባቶች ስላሉ ለነሱ አመት በዓልን ደስ ብሏቸው እንዲውሉ እንደማማዝናች ደስ ብሏቸው እንዲውሉ እንድታደርጉ አደራ እንላለን። አደራ አደራ። ምኑን ነው አደራ? አደራ አደራ። ምኑን ነው አደራ? ለአቅመ ደካሞች የምታደርጉትን አደራ አደራ። ለፋሲካ ለአቅመ ደካሞች የምታደርጉትን አደራ አደራ። በጣም ነው የምናመሰግነው።